ቢግ 5 ኮንስትራክት ኢትዮጵያ ዓለም አቀፉ የኮንስትራክሽን ኤግዚቢሽን እና ሲምፖዚየም በሚሊኒየም አዳራሽ በመካሄድ ላይ ይገኛል። የንግድ ትርኢቱ ለሶስተኛ ጊዜ እየተካሄደ ያለ ሲሆን በተለይም ደግሞ በሀገራችን በኢትዮጵያ መካሄዱ የኢትዮጵያን የኮንስትራክሽን ኢንዱስትሪ ላይ በርካታ ለውጦች እንደሚያመጣ የታመነበት ነው። ኤግዚቢሽኑ ላይ የተሳተፉ ከሚገኙ የዘርፉ ባለሙያዎች ጋር የተወሰነ ቆይታ አድርገናል። ድርጅታችን ሌሶ ኢትዮጵያ ትሬዲንግ ፒኤልሲ ይባላል። ደረጃ ግርማ እባላለሁኝ እኔ የሌሶ ቻይና ብቸኛ ኤጀንት ሆኖ በኢትዮጵያ ሲያገለግል የነበረ ካምፓኒ ነው። ላለፉት 9 ዓመታት እነዚህ የምታያቸውን ምርቶች ከሌሶ ቻይና በቀጥታ እያስመጣን ኢትዮጵያ ላይ ስናከፋፍል ነበር። በጣም ትልልቅ የሚባሉ ሀገራዊ ሆኖ የግል ፕሮጀክቶችን ስንሰራ ቆይተናል። በአሁን ሰዓት ደግሞ ይህንን ቴክኖሎጂ ወደ ሀገር ውስጥ በማምጣት መናብቹ ላይ የራሳችን ፋብሪካ በመገንባት እዚሁ ማምረት ጀምረናል። እነዚህ ፒፒአሮች፣ ፒቪሲዎች፣ ኤችዲፒ ኤሌክትሪካል ኮንዲቶችን በአሁን ሰዓት ላይ 100% በኢትዮጵያ ማምረት ጀምረናል። እኔ ኢንጂነር ተስቲ ይባላለሁ። ከግሬስ ኮንስትራክሽን ኬሚካልስ ነው የመጣሁት። ግሬስ ኮንስትራክሽን ኬሚካልስ ማለት የዳርማ ምርቶችን የሚያመርት የአገር በቀል ድርጅት ነው። 5 የተለያዩ የፕሮዳክት ካታጎሪዎች አሉን። አንደኛ ዋተር ፕሩፍ ነው፣ ዋናው የምንታወቅበት ማለት ነው። ሁለተኛ ኮንክሪት አድሚክስቸሮች አሉን። ሶስተኛ ነገር ደግሞ የግድግዳና የመሬት አጨራረሶች እንደ ኢፖክሲ አይነቶች አሉን። አራተኛ የመሬትና የግድግዳ ቀጥሎ የአድሄሲቭ እና የፊለር ማለትም ሴራሚክ ማጣበቂያና መሀል ላይ የምናስገባቸው ፊለሮች አሉን። ከዛ በመጨረሻ ደግሞ የክራክና የተሰነጣጠቁትን ደግሞ የመጠገኛ ኬሚካሎች አሉን ማለት ነው። ሰይፉ ታደሰ እባላለሁ። የሞሪንጋ ፋርምስ ኃላፊነት የተወሰነ የግል ማህበር ዋና ስራ አስኪያጅ ነው። ሞሪንጋ ፋርምስ በአሁኑ ሰዓት የተለያዩ የቧንቧ እቃዎችን የፒፒአር፣ ፒቪሲ እና ኤችዲፒ ፓይፕ እና መገጣጠሚያዎቻቸውን በሀገር ውስጥ እያመረትን ዓለም አቀፍ የኳሊቲ ስታንዳርዶችን ጠብቀን እያመረትንና ሰርቲፋይድ ሆነን እየሰራን ያለ ነው ማለት ነው። ድል ያለው ደብረ ወርቅ እባላለሁ። ከሬድ ፎክስ ኤሌክትሮሜካኒካል ኢንጂነሪንግ ነው የመጣ ነው። ሬድ ፎክስ ኤሌክትሮሜካኒካል ኢንጂነሪንግ በዋነኛነት የሴፍቲና ሴኩሪቲ ላይ ነው የሚሰራው። እነዚህም ማለት የደህንነት መጠበቂያ ካሜራዎች፣ የፋየር አላርም ሲስተሞች፣ አክሰስ ኮንትሮሎች፣ ኢንተርኮም ወይም ደግሞ ይሄ የነዋሪዎች መገናኛ መስመሮችን፣ ቴሌዳታ ወይም ደግሞ የኔትወርክ ዝርጋታ ስራዎች ላይ ሌሎችም ሶሉሽኖችን ወይም ደግሞ መፍትሄዎችን ለክላይንቶቻችን ፕሮቫይድ እናደርጋለን። በኃይሉ ሸዋለም እባላለሁ። ድርጅታችን ስም ኢትዮዶር ፒኤልሲ ይባላል። የኮንስትራክሽኑን ዘርፍ በመቀላቀል ኮለር የሚባል የአሜሪካን ብራንድ እና ፔስተን የሚባል ደግሞ ዩሮፓ ስታንዳርድ የሆነ ፓይፖችን እያስመጣን እንገኛለን። በኤግዚቢሽኑ የተሳተፉ ያገኘናቸው ባለሙያዎች በኮንስትራክሽን ዘርፉ ላይ የጥሬ ዕቃ አቅርቦት እንዲሁም ደግሞ የምንዛሬ ዋጋ መጨመር ጫና እንዳሳደረባቸው ገልጸዋል። እንደ ሀገር ያው የዚህ የዶላር ኤክስቼንጅ ሬቱ በመጨመሩ እኛንም አፌክት ያደረገን ነገር አለ። ግን እሱም በመቋቋም አሁን ላይ ተመጣጣኝ የሆነ ለከስተመሩ ተመጣጣኝ የሆነ ዋጋ እየሰጠን እንገኛለን። ትልቅ ፈተና ነው እሱ፣ ያው የሚታወቅ ፈተና ነው። ነገር ግን ያው እንደ ሀገር ኢምፖርትም የሚደረጉ እቃዎች ስላሉ የኛ ደግሞ ሀገር ውስጥ መመረቱ ያንን የዋጋ እንድንቋቋም አድርጎናል። ሰሞነኛ ከሆኑት ለውጦች አንጻር ያው መንገዳገዶች ይኖራሉ። ኦብቪየስሊ እነዛን ነገሮች ለማለፍ እየተሞከረ ነው። ጥሩ ስራዎችም እየተሰሩ ነው ብለን እናምናለን። እንደ ካምፓኒም እንደ ድርጅትም እንደ ሀገርም ማለት ነው። ከዛ ባለፈ ግን አንዳንዴ ያው ትንሽ የሚመጣበት ፕሮሰስ የሚመጣበት ሂደት ላይ ያው ሀገርን ሊያዘምን የሚችል የተሻለ መፍትሄ ሊሰጡ የሚችሉ ቴክኖሎጂዎችን ነው ድርጅታችን ይዞ የሚቀርበውና እነዛን ነገሮች የሚያስገባውም ወይም የሚቀበለውም አካል በቀናነት ቢረዳቸው ብለን እናስባለን። ማንኛውም ዘርፍ ፌስ የሚያደርጋቸውን የአቅርቦት ችግሮች ፌስ እናደርጋለን እኛ። በንግድ ትርኢቱ ላይ ከ20 በላይ የሚሆኑ የውጭ ሀገራት በኮንስትራክሽን ዘርፍ የተሰማሩ ድርጅቶች እንዲሁም ደግሞ በሀገር ውስጥ በኮንስትራክሽን ዘርፍ የተሰማሩ ሙያተኞች እየተሳተፉበት ይገኛሉ።